ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት ስለ ኦርጋኒክ ኮምፓውንድስ ለ10ኛ ክፍል ፈተና ዝግጅትና ለ12ኛ ክፍል ኢንትራንስ ዝግጅት ይጠቅማችኋል ያልኩትን 80 ጥያቄዎች መልስ ከነሙሉ ማብራሪያ ነው። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። Question number 1, which one of the following isomers differs in the arrangement of carbon atoms in the longest continuous carbon chain? A. Position, B. Geometric, C. Structural, D. cis and trans isomers. Isomers ማለት ምን ማለት ነው? መጀመሪያ isomers are compounds which have the same chemical formula but different structures. ተመሳሳይ ኬሚካል ፎርሙላ ያላቸውና የተለያየ ስትራክቸር ያላቸው ኮምፓውንዶች isomers ይባላሉ ማለት ነው። የተለያዩ types of isomers አሉ። ከነዚህም ውስጥ ፖዚሽን፣ ጂኦሜትሪክ፣ ስትራክቸራል ይባላሉ። ስለዚህ ይሄ እዚህ ጥያቄ መልስ ስትራክቸራል isomers ነው የሚሆነው። ምክንያቱም ስትራክቸራል isomers occur due to the difference in the arrangement of carbon atoms in the longest continuous chain. የካርበን አተም አቀማመጥ የተለያየ ሲሆን በሎንገስት ኮንቲኒዩስ ቼን ማለት ነው ስትራክቸራል አይዞመር ኦር ቼን አይዞመር ይባላል ማለት ነው። ፖዚሽን አይዞመርስ የሚባለው ደግሞ occur due to the difference in the position of double bond in the carbon chain. በካርበን ቼኑ የዳብል ቦንድ ፖዚሽን ወይም ሎኬሽን ሲለያይ ፖዚሽን አይዞመር ይባላል ማለት ነው። ነገር ግን ተመሳሳይ የሆነ ኬሚካል ፎርሙላ ያለው ማለት ነው። ጂኦሜትሪክ አይዞመር የሚባለው ደግሞ due to the difference in the spatial arrangement of atoms of group of atoms above the double bond. በካርበን ካርበን ዳብል ቦንዱ ላይ የተለያዩ አተሞች ወይም ግሩፕ ኦፍ አተም አቀማመጣቸው ሲለያይ ሲስ ኤንድ ትራንስ ሲሆን ጂኦሜትሪካል አይዞመር ይባላል ማለት ነው። Question number 2, which one of the following methods can be used in the laboratory for the preparation of alkynes? ሁለተኛ ጥያቄ ከሚከተሉት ሜተዶች ውስጥ የአልካይን ላቦራቶሪ ፕሪፓሬሽን የሆነው የቱ ነው የሚለው። ኤ ሂቲንግ ሶዲየም ሳልት ኦፍ ኦርጋኒክ አሲድ ዊዝ ሶዳ ላይም፣ ይሄ ፕሪፓሬሽን ኦፍ አልካይን ሳይሆን ፕሪፓሬሽን ኦፍ አልኬን ነው። ቢ ዲሃይድሬሽን ኦፍ አልኮሆልስ ዊዝ ኮንሰንትሬትድ ሰልፈሪክ አሲድ፣ ይሄ ደግሞ ፕሪፓሬሽን ኦፍ አልኪን ኢኤንኢ ካርበን ካርበን ዳብል ቦንድ ነው እንጂ አልካይን አይደለም። ይሄም ትክክል አይደለም። ሲ ሃይድሮጂኔሽን ኦፍ አልኪንስ ዊዝ ሜታል ካታሊስት አዲሽን ኦፍ ሃይድሮጂን ቱ አልኪን ቱ ፎርም አልኬን ነው የሚፈጠረው። ይሄም ፕሪፓሬሽን ኦፍ አልኬን ነው ማለት ነው። ዲ ሃይድሮ ሃሎጂኔሽን ኦፍ አጃሰንት ዳይሃላይድስ ዊዝ ሶዲየም ሃይድሮክሳይድ፣ ይሄ ትክክለኛ መልስ ይሆናል። ዲ ሃይድሮ ሃሎጂኔሽን ማለት the removal of hydrogen and halogen with ሶዲየም ሃይድሮክሳይድ፣ በሶዲየም ሃይድሮክሳይድ ከአጃሰንት ዳይሃላይድ ሃይድሮጅን እና ሃሎጅንን ሪሙቭ ስናደርግ ትሪፕል ቦንድ ይፈጠራል ማለት ነው። Question number 3, which one of the following is colorless, flammable, volatile, liquid and miscible with non-polar solvents? A ethanol, B benzene, C methane, D methanol. ሶስተኛ ጥያቄ ከሚከተሉት ውስጥ colorless, volatile, liquid እና miscible with non-polar solvent የሆነው ቤንዚን ነው ማለት ነው። ቤንዚን ነን ፖላር ኮምፓውንድ ነው። that is miscible with what ነን ፖላር ሶልቨንት፣ ነን ፖላር ኮምፓውንድ ነው። ሶሉብል የሚሆነው በነን ፖላር ሶልቨንት ነው ማለት ነው። question number 4, the UPAC name of the compound with the following structure. አራተኛ ጥያቄ የዚህን ኮምፓውንድ ስትራክቸር UPAC ኔም ለመስጠት መጀመሪያ ፈንክሽናል ግሩፑን መለየት አለብን። የዚህ ኮምፓውንድ ፈንክሽናል ግሩፕ አልኪን ኢኤንኢ ካርበን ካርበን ዳብል ቦንድ ነው። መጀመሪያ select the longest continuous chain which has the double bond, ዳብል ቦንድ የያዘውን longest continuous carbon chain እንመርጣለን፣ select እናደርጋለን ማለት ነው። ከዛ በኋላ assign number starting from the nearest to the double bond፣ ቁጥር እንሰጣለን። ቁጥር ስንጀምር ከዳብል ቦንዱ ከቀረበው ነው ማለት ነው የምንጀምረው። ቁጥር ከሰጠን በኋላ indicate the position of the side chain፣ ቅርንጫፎቹን ኢንዲኬት እናደርጋለን ቦታቸውን ማለት ነው፣ ፖዚሽን ኦር ሎኬሽናቸውን። ለምሳሌ 3 4 እና 6 ቁጥር ላይ ሜታይል አለ ማለት ነው አልካይል ግሩፕ። ከዛ በኋላ 7 ቁጥር ላይ ብሮሞ አለ። እነዚህን ሳይድ ቼኖች በአልፋቤቲካል ኦርደር እናስቀምጣለን ማለት ነው። and also indicate the position of double bond፣ የዳብል ቦንዱን ፖዚሽን ኢንዲኬት እናደርጋለን። ሁለተኛው ካርበን ላይ ይገኛል ማለት ነው ዳብል ቦንዱ። ከዛ ፓረንት ቼኑ 8 ካርበን አለው ማለት ነው። ኦክቲን ነው ማለት ነው።
አልፋቤቲካል ኦርደር ብሮሞ ይቀርማል። ስለዚህ ብሮሞ 7 ቁጥር ላይ ይገኛል። 7 ሃይፈን ብሮሞ ትላላችሁ ማለት ነው። ከዛ በኋላ ሃይፈን 3 ኮማ 4 ኮማ 6 ሃይፈን ትራይሜታይል ኦክት 2 ኢኤንኢ እንላለን ማለት ነው። ስለዚህ የዚህ ኢውፓክ ኔም ሲ ላይ ያለው ይሆናል ማለት ነው። Question number 5 which one of the following petroleum product is used as solvent and in dry cleaning? A petroleum, B kerosene, C diesel, D paraffin wax። አምስተኛ ጥያቄ ከሚከተሉት የፔትሮሊየም ፕሮዳክቶች እንደ ሶልቨንት እና እንደ ድራይ ክሊኒንግ የሚያገለግለው ኬሮሲን ነው ማለት ነው። ምክንያቱም ኬሮሲን it has ability to dissolve grease and stain። ስለዚህ ሌላው ለምሳሌ ኤ ብንመለከት ኤ ፔትሮሊየም ኦር ክሩድ ኦይል ነው። ይሄ ያልተጣራው ዘይት ነው፣ ዲፍነታይዝ ዘይት የሚባለው ነው። ሶ ይሄ አገልግሎት ላይ አይውልም ማለት ነው። ዲዚልም ለፊውል ነው የሚያገለግለው። ፓራፊን ዋክስ ደግሞ to make candles። Question number 6 which one of the following is not true about the laboratory preparation of ethylene by dehydration of ethanol? ስድስተኛ ጥያቄ ከሚከተሉት ውስጥ ስለ ላቦራቶሪ ፕሪፓሬሽን ኦፍ ኢታይለን ወይም ኢቲን ማለትም ዲሃይድሬሽን ኦፍ ኢታኖል ነው የሚዘጋጀው ኢቲን ወይም ኢታይለን ትክክል ያልሆነው የቱ ነው የሚለው። ኤ ኮንሰንትሬትድ ሰልፈሪክ አሲድ is used as dehydrating agent። ይሄ ትክክል ነው፣ ምክንያቱም ዲሃይድሬሽን ኦፍ ኢታኖል to form ኢቲን ወይም ኢታይለን ፕሮዱስ ይሆናል ማለት ነው። ስለዚህ ሰልፈሪክ አሲድ እንደ ዲሃይድሬቲንግ ኤጀንት ያገለግላል ማለት ነው። ይህም ትክክል ነው። the collected ethylene gas in the experiment decolorizes bromine in carbon tetrachloride። ይሄ ትክክል ነው፣ ምክንያቱም ኢታይለን ወይም ኢቲን አንሳቹሬትድ ሃይድሮካርበን ነው። ስለዚህ ይሄ አንሳቹሬትድ ሃይድሮካርበን ደግሞ በዚህ ብሮሚን ኢን ካርበን ቴትራክሎራይድ ሚሲብል ይሆናል ማለት ነው፣ ወይም ደግሞ ዲክሎራይዝ ያደርጋል ማለት ነው። to form 1,2 ዳይብሮሞ ኢቴን ፕሮዱስ ያደርጋል ማለት ነው። see the collected ethylene gas in the experiment decolorizes alkaline potassium permanganate። ይሄም ትክክል ነው፣ ምክንያቱም ኢቲን አንሳቹሬትድ ሃይድሮካርበን ነው። አንሳቹሬትድ ሃይድሮካርበን ደግሞ በፖታሲየም ፐርማንጋነንት ዲኮሎራይዝስ ይሆናል ማለት ነው። to form ዳይኦልስ ዳይ አልኮልስ ፎርም ያደርጋል ማለት ነው። ዲ ኮምፖዚሽን ኦፍ ኢታይለን ፕሮዱስስ ነን ሉሚኖስ ፍሌም። ይሄ ስቴትመንት ትክክል አይደለም ማለት ነው፣ ምክንያቱም ኢታይለን ወይም ኢቲን በኦክሲጅን በርን ሲሆን ፕሮዱስ የሚያደርገው ሉሚኖስ ፍሌም ነው እንጂ ነን ሉሚኖስ ፍሌም አይደለም ማለት ነው። question number 7 what are hydrocarbons? compounds that contain a hydrogen and carbon with no benzene ring። ይሄ ትክክል አይደለም። ቢ ሃይድሮጅን ኤንድ ካርበን ኦንሊ የሚለው ትክክለኛ መልስ ይሆናል ማለት ነው። ሃይድሮካርበን ከወርዱ እንደምናየው ሃይድሮጅን ኤንድ ካርበንን ብቻ የያዘ ኮምፓውንድ ነው ማለት ነው። question number 8 which of the following statement is incorrect regarding to the boiling point of alkane? ስምንተኛ ጥያቄ ከሚከተሉት ስቴትመንቶች አረፍተ ነገሮች ስለ ቦይሊንግ ፖይንት ኦፍ አልኬን ትክክል ያልሆነው የትኛው ነው የሚለው። ኤ ቦይሊንግ ፖይንት ኢንክሪዝስ ዊዝ ስትሮንገር ቫንደር ዋል ፎርስ። ይሄ ትክክል ነው፣ ቫንደር ዋል ፎርስ ሲጨምር ቦይሊንግ ፖይንት ኦፍ አልኬን እየጨመረ ነው የሚሄደው። ቢ ሰርፌስ ኤሪያ ኢዝ ዘ ኦንሊ ፋክተር ዛት ዲተርማይንስ ዘ ቦይሊንግ ፖይንት ኦፍ አልኬንስ። ይሄኛው ትክክል አይደለም፣ ምክንያቱም ሰርፌስ ኤሪያ ብቻ አይደለም የቦይሊንግ ፖይንት ኦፍ አልኬን ዲተርማይን የሚያደርገው ፋክተር ማለት ነው፣ ሌሎች ፋክተሮች አሉ። ሶ ትክክል ያልሆነው ይሄ ነው ማለት ነው። ሲ ቦይሊንግ ፖይንት ስትሬት ቼይን አልኬንስ ኢዝ ግሬተር ዛን ዛት ኦፍ ብራንችድ ቼይን አልኬን። ይሄ ትክክል ነው፣ ምክንያቱም ስትሬት ቼይን አልኬኖች ከብራንችድ ቼይን አልኬኖች ቦይሊንግ ፖይንታቸው ከፍተኛ ነው ማለት ነው። ይህ ዘ ቦይሊንግ ፖይንት ኦፍ ሳይክሎ አልኬንስ ኢዝ ሃየር ዛን ዛት ኦፍ ሊኒየር አልኬንስ። ይሄም ትክክል ነው፣ ሳይክሎ አልኬኖች ከፍተኛ የሆነ ቦይሊንግ ፖይንት አላቸው ማለት ነው ከሊኒየር አልኬን። question number 9 which of the following statement is correct regarding alkenes and alkynes? ዘጠነኛ ጥያቄ ስለ አልኪን እና አልካይን ትክክል የሆነው ስቴትመንት የትኛው ነው የሚለው። ኤ አልኪን ኤንድ አልካይን አር ሶሉብል ኢን ፖላር ሶልቨንት። ይሄ ትክክል አይደለም፣ ምክንያቱም አልኪን እና አልካይን ነን ፖላር ኮምፓውንድ ናቸው። ስለዚህ ሶሉብል የሚሆኑት በነን ፖላር ሶልቨንት ነው እንጂ በፖላር ሶልቨንት አይደለም ማለት ነው። ምክንያቱም ላይክ ዲዞልቭስ ላይክ የሚል ፕሪንሲፕል አለ። ቢ አልኪንስ አር ሶሉብል ኢን ፖላር ሶልቨንት። ይሄም ትክክል አይደለም። አልኪኖች ሶሉብል የሚሆኑት በነን ፖላር ሶልቨንት ነው እንጂ በፖላር ሶልቨንት አይደለም፣ ምክንያቱም አልኪኖች ነን ፖላር ኮምፓውንድ ስለሆኑ ማለት ነው። ሲ አልካይንስ ሃቭ ሎንገር ቦንድ ሌንግዝ ኤንድ ሌስ ሰርፌስ ኤሪያ ዛን አልኪንስ። ሲ ትክክል አይደለም፣ ምክንያቱም አልካይኖች ሾርተር ቦንድ ሌንግዝ ዛን ዛት ኦፍ አልኪንስ ነው የሚሆነው። አልካይኖች ካርበን ካርበን ትሪፕል ቦንድ ናቸው። ሾርተር የሆነ ቦንድ ሌንግዝ ነው ያላቸው፣ ወይ ከፍተኛ የሆነ ቦንድ ስትሬንግዝ ነው ያላቸው። ቦንድ ስትሬንግዝ እና ቦንድ ሌንግዝ
በተቃራኒ ናቸው ማለት ነው። ሞለኪውልስ ኦፍ አልኪንስ ኤንድ አልካይንስ አር ሄልድ ቱጌዘር ባይ ዊክ ኢንተርሞለኪውላር ፎርስ። ይሄ ትክክል ስቴትመንት ነው። ምክንያቱም የአልኪን እና የአልካይን ሞለኪውሎች የተያዙት በዊክ ኢንተርሞለኪውላር ፎርስ ነው። ምክንያቱም እነዚህ ኮምፓውንዶች ነን ፖላር ኮምፓውንድ ስለሆኑ ማለት ነው። ኩዌስችን ነምበር 10 ዋት ኢዝ ዘ ጀነራል ፎርሙላ ኦፍ አልካይንስ? ኤ CnH2n -2 ቢ CnHn -2 ሲ CnHn ዲ CnH2n +2። የአልካይኖች ጀነራል ፎርሙላ CnH2n -2 ነው ማለት ነው። ስለዚህ መልሱ ኤ ይሆናል። ኩዌስችን ነምበር 11 which functional group containing compound is named using the suffix OL? ኤ ካርቦክሲል፣ ቢ አራይል፣ ሲ ሃይድሮክሲል፣ ዲ ፌናይል። የዚህ ትክክለኛ መልሱ ምንድነው? ሃይድሮክሲል ነው ማለት ነው። ምክንያቱም አልኮል ሃይድሮክሲል ይባላል ፈንክሽናል ግሩፑ። ስለዚህ ሃይድሮክሲል ደግሞ ኔም ዩፓክ ኔም በምንሰጥበት ጊዜ ሰፊክሱ ኦኤል ነው ማለት ነው። ለምሳሌ ኢታኖል፣ ፕሮፓኖል፣ ቡታኖል እንላለን ማለት ነው። ሰፊክሱ ኦኤል የሚል ሰፊክስ አለው ማለት ነው። question number 12 which of the following represents the general formula of monohydric alcohols? 12ኛ ጥያቄ ከሚከተሉት ውስጥ ለሞኖሃይድሪክ አልኮልስ ጀነራል ፎርሙላ ሪፕሬዘንት የሚያደርገው የትኛው ነው የሚለው። ሞኖሃይድሪክ አልኮልስ የሚባለው አንድ OH ግሩፕ ያለው አልኮልስ ማለት ነው። አንድ ሃይድሮክሲል ግሩፕ ያለው አልኮልስ ማለት ነው። ስለዚህ አንድ ሃይድሮክሲል ግሩፕ ያለው አልኮልስ ROH ነው ማለት ነው። ስለዚህ R ደግሞ ምንድነው? አልካይል ግሩፕ ነው። የአልካይል ግሩፕ ጀነራል ፎርሙላ CnH2n +1 ነው ማለት ነው። ስለዚህ ዲ ትክክለኛ መልስ ይሆናል ማለት ነው። question number 13 which of the following carboxylic acid is solid substance at room temperature? 13ኛ ጥያቄ ከሚከተሉት ካርቦክሲሊክ አሲድ ውስጥ ሶሊድ ሰብስታንስ የሆነው at room temperature የትኛው ነው የሚለው። ፊዚካል ፕሮፐርቲስ ኦፍ ካርቦክሲሊክ አሲድ ላይ ካርበን ነምበር እየጨመረ ሲሄድ ስቴቱ ሶሊድ ነው የሚሆነው። ስለዚህ ከፍተኛ ካርበን ነምበር ያለው at room temperature ሶሊድ ነው ማለት ነው። ኤፕታኖይክ አሲድ የሚለው 7 ካርበን ነምበር አለው። ኦክታኖይክ 8 ካርበን ነምበር አለው። 9 ካርበን ነምበር አለው። ስለዚህ ዲ ዴካኖይክ አሲድ የሚለው ሶሊድ at room temperature ነው ማለት ነው። ምክንያቱም ከፍተኛ ካርበን ነምበር ያለው ዴካኖይክ አሲድ ስለሆነ ማለት ነው። question number 14 consider the pair of molecules in each set below and determine the one that shows strongest intermolecular attraction force? 14ኛ ጥያቄ a pair of molecules ተሰጥተዋል። ከነዚህ ውስጥ strongest intermolecular attraction force ያለው የትኛው ፔር ኦፍ ሞለኪውል ነው የሚለው። ሶስት አይነት ኢንተርሞለኪውላር አትራክሽን ፎርስ አሉ። ሃይድሮጂን ቦንዲንግ፣ ለንደን ዲስፐርሽን ፎርስ እና ዳይፖል ኢንተራክሽን ናቸው ማለት ነው። ከነዚህ ውስጥ ሃይድሮጂን ቦንዲንግ ስትሮንገስት ኢንተርሞለኪውላር አትራክሽን ፎርስ ነው ማለት ነው። ስለዚህ በካርቦክሲሊክ አሲድ ሞለኪውሎች መካከል ያለው አትራክሽን ፎርስ ከፍተኛ ስለሆነ ትክክለኛ መልሱ ኤ ይሆናል ማለት ነው። question number 15 oxidation product of the reaction between primary alcohol and potassium permanganate is 15ኛ ጥያቄ ፕራይመሪ አልኮሎች ኦክሲዳይዝድ ሲሆኑ በፖታሲየም ፐርማንጋኔት ፕሮዳክቱ ምን ይሆናል ነው የሚለው። ፕራይመሪ አልኮሎች በፖታሲየም ፐርማንጋኔት ኦክሲዳይዝድ ሲሆኑ ካርቦክሲሊክ አሲድ ነው ፕሮዲውስ የሚያደርጉት። ምክንያቱም ፖታሲየም ፐርማንጋኔት ስትሮንግ ኦክሲዳይዚንግ ኤጀንት ስለሆነ ቀጥታ ወደ ካርቦክሲሊክ አሲድ ኦክሲዳይዝድ ይሆናሉ ማለት ነው። 16 which group of compounds can be used as an artificial flavor in food and perfume industries? 16ኛ ጥያቄ በምግብና በፐርፊውም ኢንዱስትሪ እንደ አርቲፊሻል ፍሌቨርነት የሚያገለግለው ኮምፓውንድ የትኛው ነው የሚለው። ኢስተርስ ነው። ኢስተር in nature pleasant smell ስላላቸው እንደ አርቲፊሻል ፍሌቨርነት ያገለግላሉ ማለት ነው። question number 17 long chain fatty acids can be used for preparation of a vinyl acetate polymer, B anti-pain medication, C different types of soaps, D food preservatives? 17ኛ ጥያቄ ሎንግ ቼን ፋቲ አሲዶች የሚያገለግሉት ለተለያዩ ሳሙናዎችን ለማምረት ነው ማለት ነው። ምክንያቱም ፋትስ ፕላስ ሶዲየም ሃይድሮክሳይድ ኦር ፖታሲየም ሃይድሮክሳይድ which gives soap ስለሆነ ማለት ነው። 18 which reagent is used for test for unsaturation of hydrocarbons? 18ኛ ጥያቄ unsaturation of hydrocarbon ቴስት ለማድረግ የሚያገለግለው ሪኤጀንት የትኛው ነው የሚለው። ኤ ውርቱዝ ሪኤጀንት ይሄ አይደለም። ቢ ብሮሚን ካርቦን ቴትራክሎራይድ፣ ሲ አልካላይን ፖታሲየም ፐርማንጋናት፣ ዲ ፒ ኤንድ ሲ ይሄ
ትክክለኛ መልስ ይሆናል ማለት ነው። ብሮሚን ኢን ካርበን ቴትራክሎራይድ ኤንድ አልካላይን ፖታሲየም ፐርማንጋኔት used to test unsaturation of hydrocarbons like alkenes and alkynes. Question number 19, which functional group are present in the following compound? የዚህን ኮምፓውንድ ስትራክቸር በማየት ፈንክሽናል ግሩፑን ለዩ ነው የሚለው። ይሄ ስትራክቸር አልደሃይድ አለው፣ አልኪን ካርበን ካርበን ዳብል ቦንድ አለው፣ ከዛ አልኮል ግሩፕ አለው ማለት ነው። ኤ አልኪን ፕራይመሪ አልኮል ኬቶን የሚባል ነገር ስለሌለው ይሄ ትክክል አይደለም። ቢ አልኪን ሰከንዳሪ አልኮል አልደሃይድ፣ ይሄ ትክክል ነው ማለት ነው። ምክንያቱም አልኪን አለው ካርበን ካርበን ዳብል ቦንድ፣ አልደሃይድ አለው፣ ከዛ ደግሞ አልኮል አለው። አልኮሉ ግን ፕራይመሪ አልኮል አይደለም፣ ሰከንዳሪ አልኮል ነው ማለት ነው። ሰከንዳሪ አልኮል ስትራክቸር አር ሲኦኤች አር ነው ማለት ነው። ካርበን ኦኤች የያዘው ካርበን ከሁለት አልካይል ግሩፕ እና ከአንድ ሃይድሮጂን አተም የተገናኘ ከሆነ ሰከንዳሪ አልኮል ስለሆነ ማለት ነው። Question number 20, the most common product of the reaction between HBr and 3-methyl pent 2-ene is መጀመሪያ 3-methyl pent 2-ene ስትራክቸር እንሰራለን። ስትራክቸሩ ይሄንን ይመስላል። ከዛ በኋላ ፕላስ HBr addition of hydrogen halide to alkene ene በማርኮቭኒኮቭ ሩል ህግ መሰረት ሃይድሮጂን እና ብሮሚን አተም ከካርበን ካርበን ዳብል ቦንዱ ጋር ቦንድ ይሰራል ማለት ነው። ሃይድሮጂን ከካርበን ካርበን ዳብል ቦንድ ሃይድሮጂን ካለው ካርበን ጋር ቦንድ ይሰራል። ብሮሚን ደግሞ ከካርበን ካርበን ዳብል ቦንድ ካለው ሃይድሮጂን ከሌለው ካርበን ጋር ቦንድ ይሰራል ማለት ነው። ስለዚህ ፕሮዳክቱ ይሄንን ይመስላል። ስለዚህ መልሱ ምን ይሆናል? ዲ ይሆናል ማለት ነው። 3 ብሮሞ 3 ሜታይል ፔንቴን ይሆናል ማለት ነው። question number 21, carboxylic acid boil at higher temperature than do alcohols, ketones or aldehydes of similar molecular weights. estimate the reason. 21ኛ ጥያቄ ካርቦክሲሊክ አሲድ ከአልኮል ከኬቶን እና ከአልደሃይድ ከፍተኛ ቦይሊንግ ፖይንት ይኖራቸዋል። ይሄ ለምንድን ነው? ሪዝናችሁን ኤስቲሜት አድርጉ ነው የሚለው። ኤ form stable hydrogen bonded dimers, B have a greater oxygen content, C are hydrophobic, D are more acidic. Yes. A form stable hydrogen bonded dimers የሚለው ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ካርቦክሲሊክ አሲዶች ከፍተኛ የሆነ ኢንተርሞሌኩላር ፎርስ አላቸው። ያ ሃይድሮጂን ቦንዲንግ ይባላል ማለት ነው። በመካከላቸው በሞሌኩሎች መካከል ያለው ሃይድሮጂን ቦንድ ዳይመርስ ከፍተኛ ስለሆነ ቦይሊንግ ፖይንታቸው ከፍተኛ ነው ማለት ነው። question number 22, one among the following is agricultural application of organic compounds. A the manufacture of pharmaceuticals, B the manufacture of disinfectants, C the manufacture of detergents, D the manufacture of herbicides. የዚህ ትክክለኛ መልሱ ምንድነው የሚሆነው? the manufacture of herbicides ነው። 23, base catalyzed hydrolysis of esters results in the formation of 23ኛ ጥያቄ ኢስተር ሃይድሮላይሲስ በቤዝ ሲሆን ፕሮዳክቱ ምንድነው የሚሆነው ነው የሚለው። ይሄ ካርቦክሲሊክ አሲድስ ኤንድ አልኮሆልስ ነው ማለት ነው። ምክንያቱም የኢስተር ስትራክቸር ምንድነው? አር ሲ ዳብል ቦንድ ኦ ኦ አር ነው። ስለዚህ ይሄ በቤዝ ሃይድሮላይዝ ሲሆን አልኮሆል እና ካርቦክሲሊክ አሲድ ፎርም ያደርጋል ማለት ነው። question number 24, the first organic compound that artificially synthesized from inorganic starting material is A benzene, B methane, C urea, D hydrocarbon. ፍሬደሪክ ሆለር ለመጀመሪያ ጊዜ ከላቦራቶሪ ሲንተሳይዝድ ያደረገው by using inorganic starting materials ዩሪያ ነው ማለት ነው። question number 25, a compound having molecular formula C7H8 that does not decolorize bromine in carbon tetrachloride or potassium permanganate solution most likely belongs to class of hydrocarbon. A alkynes, B alkanes, C alkenes, D aromatic hydrocarbons. 25ኛ ጥያቄ ሞለኪውላር ፎርሙላው ተሰጥቶናል። C7H8 ነው። ይሄ ኮምፓውንድ በብሮሚን ኢን ካርበን ቴትራክሎራይድ እና
በፖታሲየም ፐርማንጋኔት ሶሉሽን ዲኮሎራይዝ አይሆንም። የዚህ ኮምፓውንድ ክላስ ኦፍ ሃይድሮካርበኑ የትኛው ነው የሚለው አልካይን እና አልኪን በብሮሚን ኢንካርበን ቴትራክሎራይድ ወይም ደግሞ ፖታሲየም ፐርማንጋኔት ሶሉሽን ዲኮሎራይዝ ይሆናሉ። አልኬን እና አሮማቲክ ሃይድሮካርበን ግን አይሆኑም። ስለዚህ አሁን መልሳችን ከቢ እና ከዲ ነው ማለት ነው የምንመርጠው። ቢ አልኬን አይሆንም፣ ምክንያቱም C7H8 ይሄ ሞለኪውላር ፎርሙላ አልኬን አይደለም ማለት ነው። ምክንያቱም አልኬን ጀነራል ፎርሙላ CnH2n +2 ነው። ስለዚህ ካርበን ነምበር 7 ስተኩ ይሄ ሞለኪውላር ፎርሙላ ስለማይመጣ መልሱ ማን ይሆናል? አሮማቲክ ሃይድሮካርበን ይሆናል ማለት ነው። Question number 26 which hydrocarbon is the main constituent of natural gas and biogas? A ቡቴን፣ ቢ ሜቴን፣ ሲ ኢቴን፣ ዲ ሄክሴን። ይሄ ሜቴን ነው ማለት ነው። 90% ናቹራል ጋዝ ሜቴን ነው ማለት ነው። Question number 27 ኢታይን ዲክሎራይዝስ ብሮሚን ኢን ካርበን ቴትራክሎራይድ. This is due to the formation of ኢታይን CH ትሪፕል ቦንድ CH ነው። CH ትሪፕል ቦንድ CH ነው ፕላስ ብሮሚን ኢን ካርበን ቴትራክሎራይድ 2 atoms of bromine ሃሎጂኔሽን ሪአክሽን ማለት ነው። ስለዚህ ይህንን 2 atoms of bromine እዚህ ጋር ሪአክት በምናደርግበት ጊዜ የሚፈጠረው 1,2 ዳይብሮሞ ኢቲን ይሆናል ማለት ነው። ሲ ነው የሚሆነው። ዳብል ቦንድ ይሆናል እዚህ ጋር እነዚህን 2 atoms of bromine እዚህ ጋር አድ በምናደርግበት ጊዜ ማለት ነው። እዚህ ጋር ግን 2Br2 ከሆነ 2Br2 ወይም ደግሞ 4 atoms of bromine ከሆነ ግን የሚፈጠረው ማን ነው? ዲ ነው ማለት ነው። 1,1,2,2 ቴትራብሮሞ ኢቴን እዚህ ጋር ሲንግል ቦንድ ይፈጠራል ማለት ነው። Question number 28 which of the following compounds do not exhibit geometrical isomerism? 28ኛ ጥያቄ ከሚከተሉት ኮምፓውንዶች ውስጥ ጂኦሜትሪካል አይዞመሪዝም የሌለው የትኛው ነው የሚለው A 1,2 ዳይክሎሮኢቲን፣ B 3 ሄክሲን፣ C 2 ፔንቲን፣ D ፔንቲን 1 ENE። የዚህ ትክክለኛ መልስ ዲ ነው የሚሆነው። ፔንት 1 ENE ይሄ ጂኦሜትሪካል አይዞመሪዝም የለውም ማለት ነው። ሌሎቹን ስትራክቸራቸውን ሰርታችሁ ማየት ትችላላችሁ፣ ይኖራቸዋል ማለት ነው። ነገር ግን ይሄ ዳብል ቦንዱ ካርበን ነምበር 1 ላይ ከሆነ ጂኦሜትሪካል አይዞመሪዝም አያሳይም ማለት ነው። Question number 29 the UPAC name of the compound with the following structure. First select the longest continuous chain which contains a triple bond. longest continuous chain ይሄ ነው የሚሆነው፣ ትሪፕል ቦንድ የያዘው ማለት ነው። ከዛ በኋላ አሳይን ነምበር ቁጥር እንሰጣለን። ኒረስት ቱ ዘ ትሪፕል ቦንድ ከትሪፕል ቦንዱ እንጀምራለን ማለት ነው። 1 2 3 4 5 6 7 7 ካርበን አተም ነው ማለት ነው የያዘው ሎንገስት ኮንቲኒዩስ ቼኑ ሄፕታይን ነው ማለት ነው። ሶ ከዛ በኋላ ኢንዲኬት ዘ ፖዚሽን ኦፍ ዘ ሳይድ ቼኑ 4 ቁጥር ላይ ኢታይል አለ፣ 4 ቁጥር ላይ አሁንም ሜታይል አለ፣ 5 ቁጥር ላይ ሜታይል አለ። ከዛ በኋላ አልፋቤቲካል ኦርደር እናስቀምጣለን። ኤንድ ኦልሶ ፖዚሽን ኦፍ ትሪፕል ቦንድም 2 ላይ ነው ማለት ነው። ሶ አልፋቤቲካል ኦርደር ስናስቀምጥ 4 ኢታይል ይቀርማል። ከዛ 4 5 ዳይሜታይል ሄፕታይን ይሆናል ማለት ነው። ሄፕታይን YNU ደግሞ 2 ቁጥር ላይ ነው የሚገኘው። ስለዚህ ሲ ዘ ኮሬክት አንሰር ይሆናል ማለት ነው። Question number 30 one of the following do not have isomers. አይዞመር የሌለው ማን ነው? C3H8 ነው ማለት ነው። ሌሎቹ አይዞመር ይኖራቸዋል ማለት ነው። ምክንያቱም አይዞመር ለማግኘት የምንጠቀመው ፎርሙላ 2n-4 + 1 ነው። n ላይ 3ን ስንተካ C3H8 አይዞመር የለውም ማለት ነው። Question number 31 which statement is false about isomers? ስለ አይዞመር ትክክል ያልሆነው have the same molecular formula ትክክል ነው። have different boiling and melting point ይሄም ትክክል ነው። ምክንያቱም different structure ስላላቸው different boiling point እና melting point ይኖራቸዋል። C have similar chemical properties ይሄ ትክክል አይደለም ማለት ነው። ምክንያቱም ተመሳሳይ የሆነ ኬሚካል ፕሮፐርቲ የላቸውም ማለት ነው አብዛኛዎቹ። D have the same molecular mass ይሄ ትክክል ነው ማለት ነው። ስለዚህ መልሳችን C ነው የሚሆነው። Question number 32 the correct product for the following reaction
ይሄ ኮምፓውንድ አልኪን ነው። ኤኒ ካርበን ካርበን ዳብል ቦንድ ፕላስ H2O ባይ ፖታሲየም ፐርማንጋነንት። ፖታሲየም ፐርማንጋነንት ስትሮንግ ኦክሲዳይዚንግ ኤጀንት ነው። ስለዚህ እዚህ ካርበን ካርበን ዳብል ቦንድ ላይ ዳይኦልስ ይፈጠራል ማለት ነው። ዳይ አልኮልስ ይፈጠራል። ስለዚህ ምንድነው የሚሆነው? 1 2 3 4 አራት ካርበን አተም አለው። ሶ ቡቴን 1 2 ዳይኦል የሚለው ትክክለኛ መልስ ይሆናል ማለት ነው። question number 33 the typical reaction of benzene with most reagent is a substitution, b elimination, c addition, d composition ይላል። substitution reaction ነው the typical reaction of benzene። 34 a petroleum product commonly used for jet engines, tractors and heating and lighting purpose is diesel, kerosene, petroleum ether, petrol ይላል። ይሄ ኬሮሲን ነው ማለት ነው። ለላይቲንግ ፐርፐዝ ሃውስሆልድ ላይ ማለት ነው። ኤንድ ኦልሶ ለትራክተር ለጀት ኢንጂን እንደ ፊውልነት የሚያገለግለው የፔትሮሊየም ፕሮዳክት ኬሮሲን ነው ማለት ነው። question number 35 why are alkynes generally more reactive than the corresponding alkanes and alkenes? because alkynes have high electron density site, b greater carbon to hydrogen ratio, c less number of hydrogen atoms, ዲ ሾርተን ካርበን ካርበን ትሪፕል ቦንድ ይላል። ይሄ ኤ ነው የሚሆነው ምክንያቱም ሃየር ኤሌክትሮን ዴንሲቲ ሳይት ማለት ካርበን ካርበን ትሪፕል ቦንድ ስላላቸው አልካይኖች ሞር ሪአክቲቭ ናቸው ማለት ነው። question number 36 ኢታይን በብሮሚን ኢን ካርበን ቴትራክሎራይድ which compound represents x and y respectively ነው የሚለው። ኢታይን መጀመሪያ በብሮሚን ኢን ካርበን ቴትራክሎራይድ ዲኮሎራይዝ ሲሆን 1 2 ዳይብሮሞ ኢቲን ነው የሚፈጥረው። ከዛ በኋላ ይሄ ደግሞ አሁንም በብሮሚን ኢን ካርበን ቴትራክሎራይድ ሪአክሽን ሲሰራ 1 1 2 2 ዳይብሮሞ ኢቴን ነው ማለት ነው የሚሆነው። ስለዚህ የዚህ ትክክለኛ መልስ ዲ ይሆናል ማለት ነው። question number 37 which one of the following substance is not used in dry cleaning? a ካርበን ቴትራክሎራይድ፣ ቢ ቤንዚን፣ ሲ ቴትራክሎሮ ኢቲን፣ ዲ አሴቲክ አሲድ። ይሄ አሴቲክ አሲድ ነው ማለት ነው ለድራይ ክሊኒንግ የማያገለግለው። question number 38 the correct UPAC name for the alkanes represented by the following bond line structure? 38ኛ ጥያቄ የዚህ የአልኬን በቦንድ ላይን ስትራክቸር ነው የተሰጠው። የዚህን UPAC ኔም ለመስጠት መጀመሪያ select the longest continuous chain ሎንገስት ኮንቲኒዩስ ቼኑን እንመርጣለን። ሎንገስት ኮንቲኒዩስ ቼኑ ይሄ ነው። 7 ካርበን ነምበር የያዘ ነው። ከዛ ቁጥር እንሰጣለን። ቁጥር ስንሰጥ ሞር ብራንችድ ወይም ደግሞ ሳይድ ቼኑ ከበዛበት ነው የምንሰጠው ማለት ነው። ሶ 1 2 3 4 5 6 7 ነው ማለት ነው። 7 ካርበን አተም ነው። ሶ ቁጥር ከሰጠን በኋላ ሁለት ቁጥር ላይ ሁለት ሜታይል ግሩፖች አሉ። ምክንያቱም ኢንዲኬት ዘ ፖዚሽን ኦፍ ሳይድ ቼን ስለሚል ማለት ነው። ከዛ 4 ቁጥር ላይ ኢታይል አለ፣ 6 ቁጥር ላይ ሜታይል አለ ማለት ነው። እነዚህን አልፋቤቲካል ኦርደር እናስቀምጣለን። ሶ መጀመሪያ ኢታይል ይቀርማል፣ ፎር ኢታይል እንላለን ማለት ነው። ከዛ በኋላ 2 ቁጥር ላይ 2 ሜታይሎች አሉ and also 6 ቁጥር ላይ ደግሞ ሜታይል አለ። ስለዚህ ፎር ኢታይል 2 2 6 ትራይ ሜታይል ሄፕቴን የሚለው ትክክለኛ መልስ ይሆናል ማለት ነው። ሶ the correct answer B ይሆናል ማለት ነው። question number 39 when 1 mole of acetylene is completely reacted in excess amount of bromine solution, which product is likely to occur? 39ኛ ጥያቄ ከዚህ በፊት ጥያቄውን ሰርተናል። በኢኩዌሽን በፎርሙላ ነው እንጂ ማለት ነው። አሴታይለን ማለት ኢታይን ማለት ነው። ካርበን ካርበን ትሪፕል ቦንድ ኢታይን ማለት ነው። ስለዚህ ኢታይን በኤክሰስ ብሮሚን ዎተር ጋር ሪአክት በሚያደርግበት ጊዜ የሚሰጠው ፕሮዳክት ሲ ነው። CHBr2 1 1 2 2 ቴትራ
ብሮሞ ኢቴን ነው ማለት ነው። ከዚህ በፊት በሪአክሽን ስላየ ነው መለስ ብላችሁ ማየት ትችላላችሁ። question number 40 the correct IUPAC name for the following structure ይሄ ስትራክቸር ሳይክሊክ ስትራክቸር ነው። ሳይክሎ አልኪን ኢኤንኢ ነው ማለት ነው። ካርበን ካርበን ዳብል ቦንድ ነው። ስለዚህ ሎንገስት ኮንቲኒዩስ ቼኑ ስንት ካርበን አተም አለው? 1 2 3 4 5 5 ካርበን አተም አለው ማለት ነው። ቁጥር እንሰጣለን። ስታርቲንግ ፍሮም ኒረስት ቱ ዘ ዳብል ቦንድ ከዳብል ቦንዱ ከቀረበው እንጀምራለን። ቁጥር ስንሰጥ 1 2 3 4 5 ይሆናል ማለት ነው። ከዛ በኋላ 3 እና 4 ላይ ምን አለ? ሜታይል አለ ማለት ነው። ስለዚህ 3 ዳይ ሜታይል እንላለን ማለት ነው። ሳይክሎ ፔንቲን ኢኤንኢ ይሆናል ማለት ነው። ስለዚህ የፖዚሽን ኦፍ ዳብል ቦንድንም ኢንዲኬት ማድረግ አለብን። አንድ ላይ ነው ያለው። ስለዚህ ዋን ፔንቲን ማለትም እንችላለን። አንድ ላይ ስላለ ደግሞ ባንግልጽም ችግር የለውም ማለት ነው። ስለዚህ መልሳችን ምን ይሆናል? ሲ ይሆናል ማለት ነው። 3 ዳይሜታይል ሳይክሎ ፔንቲን የሚለው ትክክለኛ መልስ ይሆናል ማለት ነው። ያዘጋጀኋቸው 80 ጥያቄዎች 40ዎቹን ሰርተናል። ለሚቀጥለው ክፍል 2 ደግሞ 40ውን ጥያቄ እንሰራለን። እስከዛው ድረስ ቸር ሰንብቱ። ስለተከታተላችሁኝ አመሰግናለሁ።